መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ሕይወትም መንገድም እውነትም እኔ በእኔ በቀር ወደ አብ የሚደርስ የለም ይላል። ምክንያቱም ሲባል በእግዚአብሔርና በሰው መካከል አንድ አለ፣ ሰው የሆነው ክርስቶስ ኢየሱስ ነው ይላል ጢሞቴዎስ መጽሐፍ ላይ ሲናገር። ወንድሞቼ እህቶቼ፣ ፋሲካ በመብላትና በመጠጣት ሳይሆን እግዚአብሔር አምላክ ለሰው ልጆች ሁሉ መዳኛ ይሆን ዘንድ ክርስቶስ ኢየሱስን ወደ ዓለም እንደላከው በእርሱ የሚያምን የዘላለም ሕይወት እንዳለው በእርሱ የማያምን በአንዱ በእግዚአብሔር ልጅ እንዳላመነ አሁን ፍርደኛ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ከእግዚአብሔር ዘንድ የሚመጣውን ቁጣ ሁሉም ኃጢአት እንደሰራ ቀደም ተናግሬዋለሁ። ሁላችንም ኃጢአት ሰርተናል። የትኛው ፍጥረት ኃጢአቱን ሰርቷል? የሰው ልጅ የሚባል ፍጥረት ኃጢአትን ሰርቷል። በክርስቶስ ኢየሱስ ቤዛነት ነው እንዲያው በጸጋ የሚጸድቀው። ስለዚህ እኛ ጥበብን፣ ጽድቅን፣ ቅድስናን ያገኘነው በማን ነው ሲባል በክርስቶስ ኢየሱስ። ቅዱስ ኢሳይያስ ላይ እንደዚህ የሚል አለ፣ ጽድቅ ሁሉ የመርገም ጨርቅ ነው ይላል። በእግዚአብሔር ፊት የትኛውንም ነገር ብናደርግ በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር አምላክ በአንዱ በእግዚአብሔር ልጅ ላይ ግን ፍርድን አውጥቶ የሱ ደም ተቀብሎት ወዴት ገብቷል? ወደ ቅድስተ ቅዱሳን ውስጥ ገብቷል። የሚቀድሰውም ከአንድ ናቸው ይላል። ስለዚህ በእርሱ የሚታዘዙትን ሁሉ የዘላለም መዳን ይሆንላቸዋል። እግዚአብሔር አምላክ ለሰው ልጅ ሁሉ አንድ ስም ሰጥቷል ከኃጢአት የሚድንበት። በየትኛውም በፍጥረት አይዳንም፣ በሃይማኖት መሪዎች አይዳንም። ሚዳነው አንዱ በእግዚአብሔር ልጅ ነው። መጽሐፍ ቅዱስ ሲናገር ከሰማይ ወረደ በቀር ወደ ሰማይ የወጣ የለም እርሱም የሰው ልጅ ብሎ ይናገራል። ስለዚህ ከሰማይ የወረደው እኛን ለማጽደቅ፣ ከሰማይ የወረደው እኛን ከእግዚአብሔር ጋር ምን ለማለት ነው? ለማስታረቅ ነው። ስለዚህ ፋሲካ በዓል በሚበላ በሚጠጣ አይደለም። የተለያዩ ጊዜያትን ጾመው በበዓል ማግስቱ የሚያደርጉት ተግባራቸው እግዚአብሔርን የሚያሳይ ሳይሆን በክፉና በአየር አለቃና የሥጋ ምኞታቸውን እንደሚያደርጉ መጽሐፍ ቅዱስ ክፍላችን ይናገራል። ምክንያቱም እግዚአብሔር አምላክ ሕይወትን የተቀበለ ፍቅር፣ በጎነት፣ ቸርነት፣ የዋህነት፣ ራስ መግዛት የመንፈስ ፍሬ ምን ይልበታል ማለት ነው? ይታይበታል። ከማን ከተወለደ? ከእግዚአብሔር ከተወለደ። እናሳ አሁን ሰዎች የተለያዩ ቀናትን ጾመው ፋሲካችን ክርስቶስ ኢየሱስ ታርዶልናል ብለው ያምናሉ፣ ግን በዚህ ሕይወት ውስጥ አይመላለሱም። የዘላለም ሕይወት የሚገኘው ክርስቶስ ኢየሱስ ነው። በእርሱ የሚታዘዙት የዘላለም መዳን እንዲሆንላቸው እግዚአብሔር አምላክ ልጁን ስለኛ ኃጢአት አድርጎታል። የአምላካችን የእግዚአብሔር ስም የተባረከ ይሁን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠ ስም አንድ ብቻ ነው። በሴት የለም፣ በመላእክት የለም፣ በሰማዕታት የለም። እግዚአብሔር አንድ ብቻ ነው ያደረገው። በማን? በኢየሱስ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይወዳችኋል። ይህን መልእክቴን የምትሰሙ በመላው ዓለም ያላችሁ ወደዚህ ሕይወት እንድትመጡ እግዚአብሔር አምላክ ይፈልጋልና ይህን ሕይወት ደግሞ እንድትቀበሉ እግዚአብሔር አምላክ ይርዳችሁ። ተባረኩልኝ።